معاشر المسلمين، أوصي نفسي الخاطئة وإياكم بتقوى الله. ولقد قال تعالى: ولقد وصينا الذين أوتوا الكتاب من قبلكم وإياكم أن اتقوا الله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. أيها المؤمنون عباد الله، إن الله جل شأنه ربط فلاح العباد بسلامة صدورهم وطهارة قلوبهم. قال جل شأنه: يوم لا ينفع مال ولا بنون إلا من أتى الله بقلب سليم. إلا من أتى الله بقلب سليم من الشرك والشك، سليم من الرياء والسمعة، سليم من الحقد والحسد، سليم من الكبر والعجب، إلا من أتى الله بقلب سليم. تأملوا عباد الله، والله ما قال إلا من أتى الله بعمل كثير وأجر كبير، بل قال إلا من أتى الله بقلب سليم. المؤمن دائما يسعى لسلامة صدره وطهارة باطنه، شعاره دائما: أنا مسلم لا أحسد ولا أحقد على أحد من المؤمنين. شعاره ودثاره: لا يؤمن أحدكم حتى يحب لأخيه ما يحبه لنفسه. أمراض القلوب فتنت الأمة وفتكت الصفوف ومزقتنا وجعلتنا شذر مذر. اللهم آت نفوسنا تقواها وزكها أنت خير من زكاها أنت وليها ومولاها. يا الله باروች ሆይ ዛሬ የአላሁ ስብሓነሁ ወተዓላ እርዳታ ከሆነ ውጫችንን ስላመሰቃቀለው የውስጥ በሽታችን እናወራለን። አምራዱል ቁሉብ፣ የውስጥ በሽታዎች፣ ውጭ ላይ የምናያቸው ክፍተቶች፣ የሰልፍ መበታተኖች፣ የሥነ ምግባር መታጣቶች የታመመ የውስጥ ነጸብራቆች ናቸው። አንዳንዴ እግራችን ላይ ቁስል ወጥቶ ህመሙ ግን የሚሰማን ጭናችን ላይ ሊሆን ይችላል። እሱ ምልክቱ መገለጫው ሲብተሙ እንጂ በሽታው ግን እግር ላይ ነው ያለው። የሥነ ምግባር መበላሸት፣ አንዱ ለአንዱ ክብርን መንሳት፣ ኩራትና መትኮፈስ፣ ይይልኝና የንዋይ ፍለጋ፣ ስልጣን ፍለጋ፣ ንዋይ ያለ ሥራ ያለ ላብ ሀብት ፍለጋ፣ ስም ማጥፋቶች፣ መዘላለፎች ምንጫቸው መሰረታቸው የተበላሸ የውስጥ ማንነት። አምራዱል ቁሉብ፣ ቀልብ ሲበላሽ አካል አብሮ ይረግፋል፣ አካል መስመር ይስታል። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ውብ በሆነው ንግግራቸው ውስጥ አዋጅ ለዚህ ኡመት ያውጃል። የመልእክተኛውን አዋጅ ለመስማት ዝግጁ ናችሁ? አላ አዋጅ አሉ። ወኢነ ፊል ጀሰዲ ሙድገተን፣ በአንድ ሰው አካል ውስጥ አንዲት ቁራጭ ስጋ አለች አሉ። ኢዛ ሰለሐት፣ እሷ ከተስተካከለች ከጸዳች ካማረች፣ ሰለሐል ጀሰድ ኩሉ፣ አካል ይስተካከላል። አፍ የሚናገረውን ይመጥናል፣ ብር የሚጽፈውን ያስተውላል፣ እግር የሚራመድበትን ያስተውላል፣ እጅ ሌላውን አልፎ አይጎዳም፣ ሌላው ላይ አይጽፍም፣ ሌላውን አይተችም። ኢዛ ሰለሐት፣ እሷ ከተስተካከለች አካል ይስተካከላል። ወኢዛ ፈሰደት፣ እሷ መስመር ከሳተች ሐዲዱን ከለቀቀች አካል በአጠቃላይ ይሳሳታል፣ አቅጣጫ ይስታል። ማነች እቺ? በጉጉት አስጠበቁንና አላ አዋጅ አሉ። ወህየል ቀልብ፣ እሷ ቀልብ ትባላለች። ይህ የመልእክተኛው አዋጅ ነው። ነገሥታቶች ሁሌም አዋጅ ይላሉ። የነገሥታቶቹ ሁሉ አናጭ ነቢዩ መሐመድ ዓለይሂ ሰላቱ ወሰላም ለዚህ ኡማ አዋጅ ይላሉ። አላ አዋጅ። ወኢነ የተውኪድ እንለዋለን። ኢንፋሲስ ሰጡት፣ አጠነከሩት። ምንድነው? ትኩረት ሊስቡ ነው። አተሙበት። አካል ውስጥ ቆራጣ ስጋለች፣ እሷ ከተስተካከለች አካል ይስተካከላል።
ያልተስተካከለው ቀልባችን አካላችን ይዞት ወረደ። ለመለያየታችን መነሻም መድረሻም እሱ ሆነ። ለመጠፋፋታችን መሰረት እሱ ሆኖ አለፈ። የውስጥ በሽታ ማከም በዚህ ኡማ ላይ ያስተዋለው ክፍተት ልብ አለ። ታዘብነ ብለን ነበር ባለፈው። አሁን ዳግም ታዘብነ። ከዛ በኋላ ለካ ብዙ ነገር መስመር ተስቷል። ለካ ብዙ ነገር አቅጣጫ ተለቋል። ተናጋሪው ማዳማቸው የውስጥ ሕክምና በተቅዋ ውስጥ ማነጽ ቀልብ ካለባት በሽታ ከኩራት ከመኮፈስ ከዩልኝ ከስሙልኝ ከሂስድ ከሂቅድ ከነዚህ ሁሉ ካላጠራ ነው የኛ ሰልፍ ህያው አይሆን። ዛሬ ታዲያ ምን ጀምረው ከቀልብ በሽታ ዋና በሆነው እንጀምራለን። ሂስድ በመንለው ሂስድ ምቀኝነት አንድ ሰው አላህ የሰጠውን ጸጋ እንዲወገድበት መመኘት ማለት ይሄ በሁሉም የህይወት እርከን ውስጥ አለ። ነጋዴ ነጋዴው ጋር፣ ዓሊሙ ዓሊሙ ጋር፣ ቤተ ዘመዱ ውስጥ፣ ጓደኛ ጓደኛ ጋር፣ ወይ በዘሩ ወይ በሥራው ስኬቱ ወይም በውበቷ ወይ ስኬታማ በሆነው ትዳሩ ወይ በሚያምሩ ልጆቹ በህይወት ስኬቱ ሂስድ ሊገባው ይችላል። ይሄ እንድንጀምር ያስገደደን ሰማይ ላይ ወንጀል ሲጀመር በዚህ ስለተጀመረ አደምን አላህ ሲፈጥረው አለይሂ ሰላም ገና ተክለ ቁመናውን አቁሞት በጣም በሚያምር ተክለ ቁመና ሲያስተካክለው ተወው አላህ አቁሞ ሸይጣን መጣ ይላሉ ነብዩ አለይሂ ሰላቱ ሰላም። አደምን አካሉን ይዞረው ጀመረ። በውስጡ ይገባል በውጭ ይወጣል ያስተውለዋል። አንተ እኮ ለወደፊት በእኔ ላይ ከተሾምክ ጉድ ነው ምሰራህ ይል ነበር ሸይጣን። ታዲያም የውሳኔው ቀን ደረሰ። መላእክት ተሰለፉ። አደም ፊት ለፊት ተቀመጠ። አላህ አዋጅ አለ። እኔ አደምን አስተካክየው ሩህ ስነፋበት ፈቃዑ ለሁ ሳጅዲን አላት። ሰጋጆች ስትሆኑ ውደቁ አላት። አንዱ ብቻ አመፀ፣ ኢብሊስ አመፀ። አላህም ጠየቀው ለምን እንዳልሰገደ። خلقتني من نار وخلقته من طين እሱን ከጭቃ እኔን ከሳት ፈጥረ እንዴት ለሱ ሰግዳለሁ? ያኔም ከአላህ እዝነት ተቋረጠ፣ ከአላህም ረሕመት ተበተነ። የመጀመሪያው የሰማዩ ዓለም ላይ የተፈጠረው ወንጀል ሂስድ የወለደው ምቀኝነት የወለደው። ምቀኝነት ታሪኩ ሰፊ ነው። ከሰማይ ነው የሚጀምረው። እሱ የመጀመሪያ ምድር ላይ የተሰራው ወንጀል ምቀኝነት የወለደው ነው። አባታችን አደም አለይሂ ሰላም ምድር ወረደ። ሁለት ልጆች ነበሩት፣ ሃቢል ቃቢል የሚባሉ። ሃቢል አርብቶ አደር ነው። ቃቢል ገበሬ ነው። እሱ ደግሞ አርሶ አደር ነው። አዝርዕቶች ማሳዎች አሉት። አላህ ትእዛዝ ላከ ለአላህ ሰደቃ ስጡ ብሎ። ሃቢል ምርጧን እንስሳ ይዞ አቀረበ፣ ለአላህ ቁርባን አቀረበ። ቃቢል ደግሞ የደረቀውን የገረጣውን አትክልት ይዞ መጣና ለአላህ ሰደቃ አቀረበ። ያኔ በዛን ዘመን አላህ ሲቀበልህ የምታቀው ከሰማይ ሳት መጣ፣ አንተ ያቀረብከውን ትበላዋለች። ታዲያ አላህ ጥሩ ያቀረበውን ሃቢልን ተቀበለው፣ ሳትም ላከና የሱ ተበላች። ቃቢል ሲመለከት እሱን አላህ አልተቀበለው፣ ተበሳጨ፣ ሂስድ ቀሰቀሰው፣ ተቆጣ። ለአቅቱለነክ አለው። ከባድ ቃል ተናገረ። አላህ ቁርአን ላይ ዘግቦታል። እገልሃለሁ አለ። አላህ ነው የተቀበለው። ኢዝ ቀረባ ቁርባናን ፈተቀበለ ሚን አሐዲሂማ። አላህ ካንደኛው ተቀበለ። ለምን? ኢነማ የተቀበሉ ላሁ ሚነል ሙተቂን። አላህ እሱን ፈርተው ለሱ ጥሩን ነገር ያቀረቡትን ነው አላህ የሚቀበል። እገልሃለሁ አለ። ለምን ነው የምትገለኝ? አላህ እኔን ስለተቀበለኝ ነው። አሁን የምታዩት ልዩነት ይሄ ነው። እነገሌ እዚህ ደረጃ ላይ ደረሱ፣ እነገሌ እንዲህ ውጤታማ ሆኑ። ለአቅቱለነክ እገልሃለሁ አለ። አሁን መግደል ስለማይችል ስም ብቻ ሊያጠፋ ይችላል። እገልሃለሁ አለ። መጨረሻም ወንድም ለእጁን ሰነዘረ፣ ፈቀተለህ፣ ወንድሙን ገደለው። የመጀመሪያ ወንድማማች ናቸው ለሰው ልጆች ታሪክ። ገዳዩ ቃቢል ይባላል። ብዙ ጊዜ ቃቢልና ቃቢል ሰው ይምታታል። ቃቢል ቃፍ አለች፣ ቃቲል በሚለው ያዙት። ገዳይ እሱ ነበር። ሃቢል ተገዳይ። የመጀመሪያ ወንጀል ምድር ላይ ሂስድ የወለደው
የወንድምንም ደም የማፍሰስ ክስተት ተከሰተ። ለዚህም ነው በዚህ ርዕስ የጀመረው። ተከታታይ ርዕሶች ይኖሩናል ውስጣችን በሽታዎቻችን ያወጣ እንዴት እንከም ብለን። የመጀመሪያው ሒስድ ማንም የማይድንበት የበሽታዎች ሁሉ ምንጭ። ፖለቲካው ላይ የምታዩት ስንክሳር አብዛኛው ሒስድ የወለደው ሊሆን ይችላል። ሒስድ የሚወልዳቸው አገር ያፈርሳል፣ መስጂድ ይበትናል፣ ሶፍ ይለያያል። ሒስድ አላህ ይጠብቃል። አላህ ውስጣችን ያጽዳው። እንኳን ለኛ ለነቢያት ልጆች ሒስድ አልተመለሰም። ነቢዩላህ ዩሱፍ ዓለይሂ ሰላም አባታቸው ነቢይ ነው፣ አያታቸው ነቢይ ነው፣ ቅድም አያታቸው ነቢይ ነው። ኢብራሂም፣ ኢስሐቅ፣ ያዕቁብ ልጃቸው ዩሱፍ ይባላል። ዩሱፍ አባቱ ያዕቁብ ዘንድ በጣም ተወዳጅ ነበር። ሲያዩት ቆንጆ ነው ዩሱፍ። የቁንጅናን ግማሽ ነው አላህ ከሱ ላይ ያስቀመጠ። ቁንጅናን ከሁለት ከፍሎ ግማሹን ዩሱፍ ላይ ነው አላህ ያደረገ፣ ሌላውን ነው እኛ ጋር የተበተነ። አኑበት ኢዝ ቃሉ ለዩሱፍ ወአኹሁ አሐቡ ኢላ አቢና ሚና ወነሕኑ ዑስባ። እኛ ብዙ ጭፍሮቹ ነን እያለን ዩሱፍና ወንድሙ አባታችን ዘንድ በጣም ተወደደሳል። በርግጥ አሉ ሒስድ ወደ ምን እንደመራ ኢና አባና ነቢይ ነው አባታችን፣ ለፊ ضላሊን ሙቢን ጥመት ውስጥ ነው አባታችን አሉ። ነቢይ አይሳሳትም ነበር፣ ግን ሒስድ ነቢይን ለማውገዝ ገፋቸው። ታዲያ ምን ያደርጉ? አንድን ሴራ ዘየዱ። እቅቱሉ ዩሱፍ አሉ። ሒስድ የት እንደሚያደርስ ዩሱፍን ግደሉታል። ወንድማማች ዑስባህ ጭፍራ ተሰብስቦ አለይሰ ሚንሁም ረጅሉን ረሺድ ወንድማቸውን ለመግደል ወሰኑ። ለመግደልም ሲወስኑ አንድ ከነሱ ጋር ትንሽ ሚሻለው ግድ የለም ጉድጓድ ውስጥ ጨምሩት፣ አልፎ ሐጆቹ ውሃ ሊቀዱ ሲሉ ይዞት ይሄዳሉ አለ። ይሄም ሌላ ገደላ ነበር። ጉድጓድ ውስጥ ጨመረው ግን ይሻላል አሉ። ጉድጓድ ውስጥ ወንድማቸውን ጨመሩት። ዩሱፍም ከአባቱ ለ40 ዓመት ተለየ። አንዴ ባሪያ ሆኖ ሲሸጥ፣ ሌላ ጊዜ እስር ቤት ሲገባ፣ ሌላ ጊዜ ዚና ሠራ ተብሎ አህያ ላይ ተደርጎ በግብፅ ከተማዎቹ ሲዞር የመከራን የሰቆቃን ጊዜ አሳለፈ። ይሄን ግፍ የፈጠሩበት የነቢያት ልጅ የሆኑት ወንድሞቹ ነበሩ። ሒስድ ምቀኝነት የነቢይን ቤት ይረብሻል። አባታቸውን አመፁ፣ አላህንም አስቆጡ። ወንድማቸውን ለሰቆቃ ዳረጉት። ሒስድ አቡ ጀህልን እስልምናን ከመቀበል ያገደው ምቀኝነት። ነቢዩ ዓለይሂ ሰላቱ ወሰላም እውነተኛ መሆናቸውን አቡ ጀህል ያውቃል። ረሱሉ ዓለይሂ ሰላቱ ወሰላም ሌሊት ተነስተው ሶላት ቁርአናቸው ድምፃቸው ማራኪ ነው ሲቀሩ አቡ ጀህል በሌሊት መጥቶ ያዳምጣቸው ነበር። እውነተኛ መሆናቸውን ጠንቅቆ ያውቅ ነበር አቡ ጀህል። አንዴ በሌሊት ወጥቶ ሲሄድ ቁረይሾች አዩት። የቁረይሽ ያን ያደረጃጅ አንድ ንጉሥ የለም፣ በርካታ ንጉሶች ነው ያሉበት። በአንድ ላይ በህብረት ነው የሚመሩት። ቤተሰብ ሁሉም አላቸው ዘሮች። ያዙት። አንተ አቡ ጀህል በሌሊት እየመጣ መሐመድን ለምን የምታዳምጥ? አሁንም ድንገት ያልፋቸዋል። መጨረሻ ያዙትና አቡ ጀህል ወይ እውነታውን ንገረን አሉት። ስሙ ያኔ አበል ሐከም ይባላል። የጥበብ አባት ነበር የሚባል። እስልምናን ብርሃን ማየት ካልቻለ ይሄ ደንቆሮ ነው እንጂ አሉና ረሱል ሰለላሁ ዐለይሂ ወሰለም አቡ ጀህል የድንቁርና አባት ነው ያሉት መጨረሻ ነው ረሱል ሰለላሁ ዐለይሂ ወሰለም። የአበል ሐከም አሉት አንተ የጥበብ አባት ሆይ ማለት ነው። መሐመድ ግን ትክክለኛ ነው እንዲህ አሉት። እውነትህን ንገረናል። እውነት ልንገራችኋል። እኛና የመሐመድ ቤተሰቦች እኮ በስልጣን ተወዳደርናል። አበሉ አበላን፣ አዘመቱ አዘመትን፣ አለበሱ አለበስን። እኩል እንደ ፈረስ ስንሄድ ከኛ መሃል ነብይ አላሉ አለ። ከነኛ ቤት ደግሞ ነብይ ማለት አይችልም። فقالوا عندنا نبي يأتيه خبر من السماء ከሰማይ ዜና የሚመጣለት ነብይ ያለኛ ቤት አሉ። ታዲያ እንዴት በዚህ መወዳደር እንችላለን? በአላህ ይሁንብኝ መቼም አልከተለውም አለ። አላህ ተቆጣ፣ አንቀጽ አወረደ። فإنهم لا يكذبونك አንተ መሐመድ አንተን እኮ ያስተባብሉ እውነተኛ መሆንን እስላምን ጽት ያለ ብርሃን መሆኑን ያውቃሉ። ولكن الظالمين بآيات الله يجحدون ግን በዳዮቹ በአላህ አንቀጽ ይኮራሉ፣ ያስተባብላሉ። ይሁዳዎች ረሱልን እንዳይከተሉ የጋረደባቸው ሒስድ ነበር። የመጨረሻው ነቢይ ይመጣል፣
እናንተ ጋር ገና እንፋለማለን እያሉ መዲና ውስጥ ለሚኖሩ አረቦቹ ይናገሩ ነበር። መጽሐፋቸው ላይ ተጠቅሷል። መልኩ፣ ቁመናው፣ ሽፋሽፍቱ፣ ያይኑ ቅድ፣ ነጩ የጸዳ፣ ጥቁር የጠቆረ፣ አንገተ መቃ፣ አፍንጫው ስንደዶ፣ ጥቁር ጸጉር ያለው፣ ደረቱ ሰፊ፣ ቁመናው መካከለኛ ተጠቅሶላቸው ያዕሪፉነሁ አላህ ያቁታል እኮ ሙሐመድ ከማ ያዕሪፉነ አብናአሁ ልጆቻቸውም ያቁትን ያህል እኮ ያቁታል። ተላከ ነቢዩ ዓለይሂ ሰላቱ ወሰላም ረሱሉ ሲላኩ ሲያዩት ከዓረብ ነው። እነሱ ከበኒ እስራኤል ይሆናል ብለው ነበር። አንከተለውም አሉ ነቢዩን ዓለይሂ ሰላቱ ወሰላም። ሕስድ ኩፍር ያስጨብጣል። ምቀኝነት ቀይ መስመር ያስረግጣል። የፈንጅ ቀጠና ነው። አስተባበሉ፣ ራቁ። ረሱልን ዓለይሂ ሰላቱ ወሰላም ጠላት እንደሆኗቸው እስከ ጫፍ ዘለቁ። ቁረይሽ ጋር ያበሩ በኒ ቁረይዛዎች ለማጥፋት ያልቆፈሩት ድንጋይ የለም። ሕስድ አላህ ውስጣችን ያጽዳው። በሕስድ የተሞላው ልባችን ዛሬ ሜዳችን አበላሸው። ፌስቡክን በከለው፣ ቲክቶኩን አወከው። ስድብ፣ ዝልፊያ፣ ማንጓጠጥ፣ መኮፈስ፣ ተናጋሪው ማዳማጩ። ነቢዩ ዓለይሂ ሰላቱ ወሰላም ይሄ በሽታ ከባድ መሆንን ስለሚያውቁ በርካታ ማስጠንቀቂያዎችን ሰጥተዋል። ጥፋትን የሞላበት ነው። ኢያኩም ወልሐሰድ ሰውን መመቅኘትን እባካችሁን ተው። ፈኢነል ሐሰደ ሐሰድ እኮ የእኩሉ ልሐሰናት ሐሰናታችሁን ይበለዋል። ከማ ተእኩሉ ናሩ ልሐጠብ ልክ እሳት ያቀረብክለትን እንጨት ወደ አመድ እንደሚለውጠው ሶላትህን፣ ሐጅህን፣ ዘካህን የሚበላ ነው አሉ። ለምን ሐሲድ ስትሆን ታማለህ። ልክ አልፎ ሲሄድ አንጓጠ እሱ እኮ እናቀዋለን ነው የምትለው። ገና ታማለህ፣ ተንኮል ትሰራለህ። እልፍ ብለው ሲሕር ሁሉ የሰሩ ሰዎች አሉ። ሰዎች ላይ ትዳር ሊበትኑ ተሳካላት፣ እሱ እኮ ዘጋ በሀብቱ፣ ልጆቹ እኮ ውጤታማ ሆኑ። እንዴ እሱ የተከበረ እኮ ነው ተጭኖታል እኮ ዱንያው ይልሃል። ወንጀል ያሰራሃል፣ ስም ያስጠፋሃል። እሱ ስታይ ፊት እንደተኮሳተረን። ከዛም ነቢዩ አስከትለው ምን አሉ? ሕስድ እኮ አሉ ጸጉርን አይደለም የሚላጨው ዲንን ይላጫል። ሰውየውን ከዲን ሊያወጣው ይችላል። ይሄስ ሐሰናህ ጋ ነው አካልህን የሚጎዳዋል። ሐሲድ እንቅልፍ የለው። ሌላው ለበላው እሱ ይራባል፣ ሌላው ለነዳው እሱ ይቆጫል። ሁሌም አላህ ጋር ፍልሚያ ነው። ሕይወትህንም ሊያስከፍል ይችላል። በአባስያዎች ስሮ መንግሥት ውስጥ በእስልምና ታሪክ ኡመውያ በኋላ አባስያ የምንላቸው መጥተዋል። በእነሱ ያገዛዝ ዘመን አንድ ታዋቂ መሪ ነበር፣ ሙዕተስም ይባላል። አሞሪያ የምትባለውን ከተማ ጦር አዘምቱ የከፈተ ትልቅ ንጉሥ ነው። ታዲያ እሱ ዘንድ አንድ ገጠሬ ተወዳጅ ሆነ። ይቀርባል፣ ያጫውተዋል። ንጉሡ ወደደ፣ ያቀርበዋል። እሱን በጣም ሲያቀርበው የተመለከተ አንድ ሚኒስትር ይህን ሰው እንዴት ነው ከዚህ ማርቀው ብሎ ወሰነ። ከዛም ቤቱ ጋበዘው። ነጭ ሽንኩርት የበዛበት ምግብ አዘጋጀለት፣ እንዲሸታፉ ማለት ነው። በጣም አበላው። ከዛም ምን አለው? ማታ ወደ ንጉሡ ስትሄድ የነጭ ሽንኩርቱ ሽታ ንጉሡን እንዳያውከው አፍህን እባክህ ዘጋ አድርገህ አውራው አለው። ተስማማ። ታዲያ ሚኒስትሩ ቀድሞ ወደ ንጉሡ ገብቶ ነበርና ንጉሥ ሆይ ታሪኮን እየሰሙ ነው አላቸው። ምን ተፈጠረ? ያ እኮ ብታመጣው ያን እንግዳ ሳያስፈቅድ የሚገባው የቅርብ ወዳጅ ንጉሡ አፉ ይሸታል እያለ እያወራ ነው አለ። ተበሳጨ ሙዕተስም። እኔ ባከበርኩ ባቀረብኩት እኔን ከባድ ነው ለነገሥታት የመባል። ያ ምስኪን ገጠሬ ቤት ገባ ንጉሡ ጋር። እንደ ገባም ነጭ ሽንኩርቱ እንደሸተው ምሳሌ የበላው አፉን ይዞ ማናገር ጀመረ። ሲያናግር ንጉሡ ገባው። አሃ እኔን ይሸተኛል ብሎ እሱ እንደሸተው ብሎ የኔ አፍ ይሸተዋል ብሎ ነው ይዘጋል። ደብዳቤ ጻፈና ሊያስገድለው ሄደህ እንደ ደብዳቤ አድርስና መልእክት ይዘህልኝ አለው። የጻፈው ወደሱ ኮማንደሮች ነበር። ሲደርስ ይህን ሰው ግደሉት የሚል ደብዳቤውን ይዞ ይሄ ገጠር ይወጣ። ሲወጣ ሚኒስትሩ አገኘ። የት ይሄድክና? ይሄን ወረቀት አሽጎ ሰጥቶኛል ላደርስ ነው አለው። ከዛም
ወደ ቤት ነው የምትሄደው ወደዚህ ቦታ አይ መንገዱ ከሚደክምህ እኔ ላደርስልሃል ገላገልከኝ ደብዳቤውን ተቀበለ የት ይዞት ሄደ ወደ ኮማንደሮቹ ሲደርስ የንጉስ ትእዛዝ ነው ለምን እንዴት የለም እንደመጣ ተቀበሉና ቀሉት ያለ ሚኒስትር ከዛ ሚኒስትሩ ሲጠብቅ የለም ንጉሱ 2 ቀን 3 ቀን አላገኘው የተደሲል አይሱኮ ተገሏል ማን ገደለው የሆነ ደብዳቤ ይዞ ደብዳቤው ለሌላ እኮ ነው የሰጠው አስጠራ ያንገጠረ ደብዳቤው ስላድርስልሃል የሰጠው ከዛ ንጉሱ ጠረጠረ የሆነ ነገር አለ አንተ ለምን ነው ከተማ ላይ ስሜን ያጠፋለው ምን ቢለ አፉ ይሸታል ብለ ንጉሱ ይርሶ ነው እኔ ኳፌን የዘጋውት ለርሶ እሱ ያበላኝ ነጭንቁርት እንደሸተው ከዛም አንድ ቃል አለ لله در الحسد معدل بدأ بصاحبه فقتله እንደ حسد ፍትሃዊ ዳኛ የለም በባለቤቱ ነው የሚጀምረው ፍርድ بدأ بصاحبه فقتله حسد ህይወትህን ያጠፋዋል ህይወትህን ያበላሸዋል ዲንህን ያጠፋዋል ለዛ ነው ነብዩ አለይሂ ሰላቱ ወሰለም دب عليكم داء الامم የቀደምት ህዝቦች በሽታ ወደናንተ እየመጣ ነው አሉ حسد የሚባል لا تحاسدوا في الصحيحين حسد አትገባቡ አንዳንዱን አይመቀኙ አላህን የሰጠ ያንችሮታ ولا تباغضوا አትጠላሉ ولا تقاطعوا ዝምድናን ጓደኝነት አትቁረጡ وكونوا عباد الله اخوانا يا الله ምትዋደዱ ወንድማማቾች ለማጥፋት አትሩት በንግዱ ከተሳካለት አላህ እንዲሰጥ ለምን አንተ ምሩት እሱን ለማክሰር እሱን ስም ለማጥፋት ይሄ አኺራን ያበላሻል ابن حزم تقول حمامة من كتاب الله تتوقع علم ናቸው አንደሉስ ውስጥ ያሁኑ ስፔን ላይ የተከሰተን በነጋዴዎች ማልፉ ፍክር መጽሐፋቸው ላይ አስቀምጠውታል تقول حمامة ይላል እዚህ መጽሐፍ ላይ አንድን አስገራሚ ታሪክ ይናገራል አንደሉስ ውስጥ ይላል አንድ ታዋቂ ባለ ሀብት ነበር ንግዱ የተሳካለት የነካው ሁሉም ያተርፍለት ታዲያ ይሄ ስኬቱ አራት በሚጠሉት ጓደኞቹ ጥርስ ውስጥ ከተተ ሁሌም ይመቀኙታል ሁሌም ይሐስዱታል ተሳካለት ሆነለት አደገ ያመጣው ይሸጣል የነካው ያተርፋል ሐሰዱት አንዴ እሱን ለማወቅ ወስነው አንድ ጁማዓ ወጡ እሱም እንደለመደው ጀለቢያውን ለብሶ ነጭ ጥምጣሙን አድርጎ ከቤቱ ወጣ መንገድ ላይ ጠበቁት አስቆመው አንዱ እንደምን ደናደርግ ዛሬ ደሞ አምሮብሃል በተለይ ቢጫው ጥምጣምሃል ሰውየውም ዞራልና አረ ጥምጣሜ ነጭ ነው ብሎ ተደ አይ ቢጫ ነው ግን አምሮብሃል ብሎ ተለይ ሰውየው ምን ነካው ብሎ መንገዱን ቀጠለ ትንሽ እንደተጓዘ ሌላኛው ጠበቀው ዛሬ አምሮብሃል እንዴት ነህ አለው በተለይ ሰማያዊው ጥምጣምሃል እንደምን ነክቶሃል ጥምጣሜ ነጭ እኮ ነው አይ ሰማያዊ እንኳን ነው ግን አምሮብሃል ተለየው ሳይኮሎጂካሊ አታካረጉት አከታተለ ሱቁ ከመድረሱ በፊት ሶስተኛው ጠበቀ ከፈሐለ ካምሮብሃል ዛሬ በተለይ ቀዩ ጥምጣምሃል እናንተ ሰዎች ምንድነው የምታወሩት ዛሬ ሰው ነው የተሳሳተን እኔ የተሳሳተ ጥምጣሜ ነጭ ነው አሉ ጫፉን አምጥቶ ቀይ እንኳን ቀይ ነው ግን አምሮብሃል ሰውየው ሰማያዊ ጥቁር ቀይ ያለ ሱቁ ውስጥ ገባ ሱቁ ውስጥ ገብቶ ከፍቶ እንደለመደው ስራ ሊጀምር ሲል አራተኛው መጣ ዛሬ እንዴት አምሮብሃል ንጋቱን መስልሃል በተለይ ቢጫው ጥምጣምሃል እናንተ ሰዎች ምንድነው የምታወሩት ጥምጣሜ ነጭ ነው ውጣልኝ አሉ ተበሳጨ ጮኸ ይላል ኢብኑ ሐዝም ከዛም ራሱ ማውራት ጀመር ቢጫ ጥቁር ነጭ አቅሉ ተነካ ይላል ኢብኑ ሐዝም ምን ያሉ ይሰው በሂደት አበደ ይላል አንደሉስ ጎዳና ላይ ይህም ባለ ሀብት ከሀብቱ ከስሮ ራቁቱን እየሄደ ህፃናት በድንጋይ ሲያባሩት መለከት ነበር ይላል الله ውስጣችን ከሐስድ አዝነው ألا وفعلوا الخيرات واستغفروا ربكم فطوبى للمستغفرين الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه أما بعد ውድ ወንድሞቼ ከዚህ በሽታ የሚጸዳ የለም የነቢያትን ጓዳ የጎበኘን ወንድም ላይ ወንድም ቢላ ያስወጣን
حسد ከባድ በሽታ ነው። ሰማይ ጀመረ ምድር ላይ ነጠረ እኛው ጋር ተበተነ። ይህን ቀልብ ካልታደግነው ካላዝነው ከባድ ነው። እንደምታውቁት አላህ የውድድርን የሕስድን ስሜት እኛ ውስጥ አርጓል። ዓላማው ግን ለኸይር እንድንሽቀዳደም ነበር። ፈስተቢቁል ኸይራት በኸይር ተሽቀዳደሙ። ምታሐስደው በኸይር ስራ ነው። እሱ መስጂድ ሰራ እኔም መስራት አለብኝ። እሱ አበላ እኔም ማብላት አለብኝ። እሱ ሰደቃ ሰጠ እኔም እሰጣለሁ። የልጆቹ ሐፈዙ እኔም ማሳሐፈዝ አለብኝ። ምንጩ ንጥረ ነገሩ ኸይር ነበር ያዘለው። ወሳሪዑ ተሯሯጡ ተሽቀዳደሙ ነበር። ገለበጥ ነውና ለተንኮላዋለሁ። ይሄን አላህ ያስቀመጠው እኛ ውስጥ ያለን ኢነርጂ ስሜት ገለበጥ ነው። ነብዩ አለይሂ ሰላቱ ወሰላም ለሐሰደ ኢላ ፊትነተይ ለሁለት ነገር ቢሆን እንጂ ሕስድ የለም ይላሉ። አንድ ሰው አላህ ብር ሰጥቶት ሲበትን ካየው አረ ስጠንና እንበትን ይሄ ይቻላል አለ። አለም ለአንዱ ዕልም አላህ ሰጠው ቁርአን ሰጠው ሲያቀራ ሲያስተምር አየው እንደሱ ስጠንና እንስጥ ይሄ የሚመሰገን ነው አሉ ነብዩ አለይሂ ሰላቱ ወሰላም። መነሻው ሕስድ ኸይር ነበር፣ ውድድር ነበር። አላህ የሰው ልጆችስ መፍጠር የፈለገው لمثل هذا فليعمل العاملون فليتنافس المتنافسون ፉክክር ውድድር ሩጫ እንዲጀመር ነበር። እኛ ገልብጠን ሰው ማጥፊያ ያደረገው። እንዲህ አይነት ስሜት የተሰማው ሰው ሶስት ነጥቦችን ይመልከታል። የመጀመሪያ ሕስድ ዲንህን የሚላጭ መሆኑን ልብ በል፣ እሱን ልብ በል። ሁለተኛ ሕስድ ማለት አላህ የሰጠውን ጸጋ መቃረን፣ ጦርነት ከአላህ ጋር። አም يحسدون الناس على ما آتاهم الله من فضله አላህ ለባሮች የሰጠውን ጸጋ ይመቀኛሉ እንደ ይላል። አላህ የራሱ ጥበብ አለው። አንዱን ሀብታም፣ አንዱን ማዕከለኛ፣ አንዱን ዓሊም፣ አንዱን ጃሂል፣ አንዱን ጤነኛ፣ አንዱን በሽተኛ። ወረፈዕና ባዕضኩም ፈውቀ ባዕድን ደረጃት አበላልቷል። አንተ ጥበበኛ አይደለህም ማለት ነው። ሐሲድ ማለት ውሳኔ ትክክል አይደለም። ለምን ልጆች ሰጠኸው? ለምን ሀብት ሰጠኸው? ለምን ዕልም ሰጠኸው? ፍልሚያ ከአላህ ጋር። አላ ሊለዚ ገለ ዐለይ ሐሲደን አተድሪ ዐላ መን አሰእተ ልአደብ አሰእተ ዐላ ላህ ፊ ሑክሚሂ ኢዝ ለም ትርደ ሊማ ወሀብ። ከማ ጋ ነው ፍልሚያ? አላህ ጋር እኮ። ለምን ሰጠኸው እኮ። እንዴት ተሳካለት? እንዴት ሰው ተቀበለው? እንዴት ለስኬት በቃ? ግጭት እኮ አላህ ዘለ። በዛ ነው ኢብኑ መስዑድ ምን ይላሉ? እባካችሁን የአላህን ጸጋ አትፋለሙ ይላሉ። ማን ነው እንደሚፋለም ሲሏቸው ሐሲድ ነው አሉ። ምቀኛ ማለት ከአላህ ጋር ነው ጦርነቱ። እንዴት ተሰጠዋለህ ለሱ? እንዴት ተሳካለት? ግጭቱ ከአላህ ጋር። ስለዚህ አንድ ሰው ሲሐስድ አላህ ጋር እየተፋለመ መሆኑን ይወቅ፣ እጁን ይሰብስብ። ሶስተኛ ከሕስድ የሚጸዳ የለም። ሐሰኑል በስሪን ጠየቋቸው፣ ሙእሚን ሕስድ ይገባል እንዲህ አሏቸው። ላ አባለክ አሉት። ምን ነካህ? ይሄ ዩሱፍ ወንድሞች የነቢይ ልጆች እኮ ናቸው፣ እነሱም ውስጥ ገብቷል። ታዲያ ምን እናርጋሉ? ውስጥ ሲፈጠር ፈነዋል። እብኑ ተይሚያ እያይዘው ይናገራል። ምንም አካል ከሕስድ አይጸዳም፣ ትንሽ ናጥ ያረጋል። ግን አሉ እብኑ ተይሚያ መልካም ሰዎች ያፍኑታል፣ መጥፎ ይገልጸዋል። ኮሜንት ላይ ገብቶ ይሳደባል፣ ስምህን ያጠፋል፣ ሲሕር ይሰራብሃል፣ እንደዛ ነጋዴ ሊያሰክርህ ይመጣብሃል። መጥፎ ሰዎቹ ይራመዱታል። ሌላው ሲፈጠር ዋጥ እስትግፋር ያደርጋል፣ ዱዓ ያረጋል ውስጡ እንዲወጣ። አላህ ሆይ ለሱ ሰጠኸዋል፣ ለኔም ስጠኝ፣ ለኔም ሙላልኝ ለሱ እንደሞላህለት። አስተግፍሩላህ ለተሰማይ ስሜት ከራሱ ጋር ፍልም ያደርግ። አራተኛው ሰውየውን ተውና አላህን ጠይቀው። ወላ ተተመነው ማ ፈضለ ላሁ ቢሂ ባዕضኩም አላ ባዕድ። አንዳችሁ ለአንዳችሁ አላህ ያበላለጠው ነገር አትመኙ አለና አላህ አስከትሎ ወስአሉላህ ሚን ፈድሊ፣ አላህን ከችሮታው ለምኑታል። ለዛ ሰው ከሰጠው ሀብት በላይ አላህ ይሰጣል፣ ከሰጠው ዕልም በላይ ይሰጣል። ከሱ የተሻለ ትዳር፣ ከሱ የተሻሉ ልጆች፣ እህቶችን ብትሆኑ ከሱ የበለጠ ቁንጅና። ሕስዱን ተውት፣ የሌላውን አትመኙት፣ ወደ አላህ እጃችሁን መልሱት። ጸጋ ደግሞ ለተቸርከው ወንድሜ ሶስት ምክሮችን ልቸር። መጀመሪያ ጸጋ የተሰጠው ሰው ሐሲድን የሚከላከለው ራሱ ነው። መጀመሪያ ካለህ ነገር አካፍለው። አንዳንዱ እሱ ይይዛል፣ ሌላው ችግር ውስጥ ነው። ቤተሰብ ሊሆን ይችላል፣
ዘመድ ጎረቤት አብሮ አደግ እሱ ዛ ጥቁሩ መኪና ላይ ነው ያለው እነዛ ደግሞ በግራቸው እንዴት ይህስድ አይገባቸው ለዛ ነው አላህ ቁርአን ለነብዩ خذ من اموالهم صدقه ከገንዘባቸው ዘካን ሰደቃን ያዝና ለድሆቹ በትናል ለምን ተطهرهم ታጸዳቸዋል ሰጩን ከስስት ታጸደዋል ተቀባዩን ከምቀኝነት ታጸደዋል ካካፈልከው አላህ ያኑርልኝ ነው የሚለው ዘግተ ከበላ ግን ጥርስ ነው የሚነክሰው አብሮን እኮ ትናንትን ያደጋውን ዘግቶን አለፈ ይላል አራቀዋለሁ እኮ እንዲህ ነው የምትሰሙት ካላህ አካፍለው የሂስድ አይን ትሰብራለህ ጠርታ አካፍለው ጋብዘው ሰደቃ ስጠው አቋቁመው ጊፍት አምጣለት ላንተ ዱዓ አድራጊ እሱን እንኳን ለሐስድ ዛባል ሁለተኛ እንዳትቆራ ዘግተህ እንዳታልፍ ሰርጋቸው ላይ ተገኝ ስኬታማ ነኝ ብለህ እንዳትሸሽ ለቅሶ እንዳትጠፋ መንገድ ላይ በደንብ ሰላም በላቸው ደስ ነው የሚለው ስኬታማ የሆነ ሰው ወርዶ ሰላም ሲለው ሲያቀፈው ያንተ ዱዓ አድራጊ እሱ የሐሲድን አይን የምትሰብረው አንተ ራስህ ባለመኩራት በማካፈል ይሄን ሁሉ አርገ ደግሞ አልፎም ይመጣል ሐሲድ አይኑ ማይሰበር እሱን ዱዓህን ያዝበት ነብዩ አለይሂ ሰላቱ ወሰለም ሁሌም አንድ ሙእሚን ተዋት ቢስሚላሂ الذي لا يضر مع اسمه شيء في الارض ولا في السماء لا ችግር አይገጠም አዑዙ ቢከሊማቲ ላሂ ታማቲ ሚን ሸር ማ ኸለቅ ከፈጠረው ነገር ሁሉ ሙሉ በሆነው ስሙ ተጠበቃለሁ ብለ አዝካር الصباح والمساء አድርግ አንተ ያኔ የብረት አጥር ውስጥ ነው ያለ ቁል ሁወ አላሁ አሐድ ቁል አዑዙ ቢረቢ الفلق ቁል አዑዙ ቢረቢ الناس ከሱብሂ በኋላና ከአስር ወይ ከመግሪብ በኋላ ሶስት ያዝ አንተ በትልቅ የሆነ ጥበቃ ውስጥ ነው ያለ ያኔ እነሱ ችግር አይጎዳ የምትገኘው ከነዚህ ጥበቃ ውስጥ ትወጣል አይንም ይጎዳ ነብራትን ወደፊት ቀጥታ እሱና ነሳለን የሂስድ ውጤት የሆነውን አይነናስ ምንለው የብዙ ህይወቶችን ያመሰቃቀለው የልብ በሽታዎችን ያከምን ምንሄድባቸው ብዙዎች ይኖሩናል አላህ Subhanahu Wa Ta'ala ውስጣችን ከመጥፎ ነገር አላህ ያጽዳው አንድነታችን አላህ ይጠብቀው ለሌላው ወንድማችን መልካም ከሚያስቡት አላህ ያድርግ ያ መን تحبون النبي محمد صلوا عليه وسلموا طول المدى فصلاتكم وسلامكم نورا لكم في أمسكم وفي يومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم عز الإسلام والمسلمين اللهم طهر قلوبنا من النفاق والرياء والسمعة والعجب والكبر اللهم آت نفوسنا تقواها وزكها أنت خير من زكاها أنت وليها ومولاها اللهم إنا نسألك المعافاة في الدنيا والآخرة اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ألا فأقم الصلاة